ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። በመስጊድ ላይ የቦምብ ጥቃት ተፈጸመ። የአብይ ድሮኖች በባህር ዳር ሲያንዣብቡ ታየ። ባለሀብቱ 15 ሚሊዮን ብር ሰጡ። የጋምቤላ ግጭት ተባብሶ ቀጠለ። ድርጅቱ መግለጫ አወጣ። ቲክቶከሩ በቁጥጥር ስር ዋለ። የገዛ ልጁን አስገድዶ የደፈረው ተፈረደበት በፍርድ ቤት። ታፍነው የነበሩ 130 ሰዎች ተለቀቁ። ቤተ ክርስቲያኒቷም መግለጫ አወጣች። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። የአርሶ አደሩን ትጥቅ ለመዝረፍ የገባው የአገዛዙ ኃይል ድባቅ መመታቱ ተገለጸ። በጎንደሮቹ ቀጠና የአርሶ አደሩን ትጥቅ ለማስፈታት በሌሊት ከደብዬና ከዳቦት ከተሞች የተንቀሳቀሰው የብልጽግና ኃይል በዛሬው ዕለት ነው ከጠዋቱ 12 ሰዓት በጎንደር በጋሻው ክፍለ ጦር አሃዱ በሆኑት ይታዩ እና ቴዎድሮስ ብርጌድ አባላት ጧ ቀበሌ ላይ በተጀመረው አውደ ውጊያ ጠላት ተመቶ መመለሱ ተገልጿል። የይታየሁ እና የቴዎድሮስ ብርጌድ አባላቶች በጀግንነት የአካባቢው ማህበረሰብ ከገዳውና ከጡት ቆራጭ ብልጽግና ሰራዊት በመታደግ ከለላና መከታናታቸውንም ዛሬም እንደ ትላንቱ አሳይተውታል። የጎንደር በጋሻው ክፍለ ጦር ጀግኖቹ ሰሞኑን በተለያዩ አቅጣጫ ወደ ቀጠናው ለመግባት የሞከረውን የብልጽግና ኃይል ነው ሙትና ቁስለኛ በማድረግ ወደ መጣበት መሸኘታቸው የተረጋገጠው። መከላከያ በንጹሃን ላይ የጣለው ቅንቡላ ጉዳት ማድረሱ ተገለጸ። በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ሁለተኛ ኮር ኃይለ ማርያም ማሞ ክፍለ ጦር በተደጋጋሚ ኦፕሬሽን ተስፋ የቆረጠው የአብይ አህመድ ዙፋን አስጠባቂ ሰራዊት በደመነፍስ የሚወረወረው የሞርተር ቅንቡላ የንጹሐንን ቤትና ቤተክርስቲያን ላይ ጉዳት ማድረሱ ተገለጠ። ተስፋ የቆረጠው ሰራዊት ከሰፈረበት ካምፕ ሳይወጣ ነው የኃይለ ማርያም ማሞ ክፍለ ጦር ቦጋለ ሻለቃ አገኛለሁ በማለት በሚወረውረው የሞርተር ቅንቡላ በአካባቢው የሚገኙ የማህበረሰብ ክፍሎች የቤት እንስሳትና ቤተክርስቲያን ላይ ጉዳት ማድረሱ ነው የተገለጠው። የብልጽግና ሰራዊት ኃይለማርያም ማሞ ክፍለ ጦር ቦጋለ ሻለቃ ጎርፍ በተባለ ቦታ ምሽግ ይዟል ብሎ በመደናገጥ የሞርተር ጥቃት እየፈጸመ እንደሆነም ከውስጥ የመጡት መረጃዎች ጠቁመዋል። በዚህ የብልጽግና መራሹ የጥፋት ቡድን በተፈጸመ የሞርተር ጥቃትም በቄስ እስከለላው ይርዳው የመኖሪያ ቤት ተኝቶ የነበረ ህፃን ልጅ የአካል ጉዳት ሲያደርስ በመክበቢያ ቅድስት ድንግል ማርያም ቤተክርስቲያን በረንዳ ላይም በወደቀ ቅንቡላ ደግሞ የቤተክርስቲያኑ አካል ጉዳት ደርሶበታል። በተጨማሪም በፍርሃት ቆፈን የአብይ አህመድ መከላከያ በዘፈቀደ የወረወረው የሞርተር ቅንቡላ በአቶ ነጋሽ ተፈረደ ቤት አካባቢ ወድቆ በልጆችና በቤት እንስሳት ላይ ጉዳት ማድረሱ ነው የተገለጸው። መረጃውን ያደረሰን የአማራ ፋኖ ደቡብ አማራ ቀጠና አሳምነው እዚህ ከሰምኮር የህዝብ ግንኙነት ክፍል ኃላፊ አርበኛ ይታገሱ ገታውን እንደገለጸው የሚደርሰውን የተለያየ የመከላከያ እርምጃ በመቀልበስ ፋኖቹ እየወሰደ ያለው እርምጃ ጠንክሮ መቀጠሉን ነው ያሳወቀው። በዛሬው ዕለት የአረጋ ከበደ ስብሰባ በመራዊ መክሸፉ ተገለጸ። በመራዊ ከተማ የባንዳዎች ፊት አውራሪ አረጋ ከበደ የተመራው ልዑካን በመራዊ ህዝብ ፊት ተዋርዶ መመለሱ ነው የተገለጠው። የአረጋ ከበደ ልዑክ በአዳራሽ ተገኝቶ አቀባበል እንዲያደርግና የአማራውን ህዝብ ትግል ጠልፎ የሚጥል ሀሳብ እንዲሰነዝሩ በአገዛዙ ጥሪ ቢደረግም አንድም የብልጽግና አመራር ለመቀበል ዝግጁ አይደለንም፣ እኛ በአማራ ህዝብ ትግል ቆስቋሽ ታጋይም ነን በማለት በራቸውን ዘግተው መቀመጣቸው ብልጽግናን እጅግ አስደንግጦታል። በዚህ የተበሳጨው የአገዛዙ ወንበር ጠባቂ ቡድን ቤት ለቤት እየዞረ ወደ ስብሰባ እንዲገቡ ለማስገደድ ሙከራ ያደረገ ቢሆንም የመጨረሻ ያለውን በኃይል በማሰባሰብ ከባህር ዳር ደብረ ማርቆስ በህዝብ ማመላለሻ ትራንስፖርት ተሳፍረው የሚንቀሳቀሱ ተሳፋሪዎችን በማስገደድ ተሳፋሪዎቹም የመራዊ ከተማ ነዋሪ መስለው እንዲሰበሰቡ ለማድረግ ቢሞክርም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 22ኛ ክፍለ ጦር በኮሎኔል ታደሰ ሙሉነህ ሻለቃ ኤፌሳን አማሪት ጎዳ ቀጠና በማካለል መራዊ ከተማ ላይ በሞርተርና በድሽቃ የታገዘ ውጊያ በማድረግ ስብሰባው እንዲከሽፍ ማድረጉን ገልጧል። በዚህ ወቅት የከሸፈበት ቡድን ያገኘውን ሁሉ በኃይልና በዱላ ሰይፍ እየደበደበ የጤና መድን ክፈሉ፣ እናንተ ሜጨኞች የጽንፈኛው ቀንደኛ ደጋፊ ናችሁ በማለት በተለይ ሴቶችን እያንገላታ እንደነበረም ለማረጋገጥ ችለናል። የአብይ አህመድ ድሮኖች በባህር ዳርና እንደዚሁም በተለያዩ የአማራ ግዛቶች አጥፍቶ ጠፊ
ድሮኖች መንቀሳቀሳቸው ታወቀ። በትላንትና ዕለትም ከዩናይትድ አረብ ኤሚሬት ዩኤኢ የተነሳችና 7Q ASU የምዝገባ ቁጥር ያላት ግዙፍ የጭነት አውሮፕላን መዳረሻዋን ደብቃ በባህር ዳር በላይ ዘለቀ አውሮፕላን ማረፏ የተረጋገጠ ሲሆን አዳዲስ አጥፍቶ ጠፊ ድሮኖችም እንዳራገፈች ለማወቅ ተችለዋል። አገዛዙ ከኤሚሬት ያስገባቸው እንደነዚህ አዲስ አጥፍቶ ጠፊ ድሮኖች ሱሳይድ ድሮንስ በክልሉ ለመሞከር ዝግጅት እያደረገ መሆኑንም አውቀናል፣ ባለሙያዎችም አረቦች መሆናቸውን አረጋግጠናል ብለዋል ከስፍራው ያገኘነው መረጃ። ስለሆነም የፋኖ የማዘዣ ጣቢያዎች የሰራዊቱን ስብስቦች ከአየር ላይ ጥቃት ራሳቸው እንዲከላከሉ የተበታተነ እንቅስቃሴ እንዲያደርጉ የድሮን እንቅስቃሴዎችን በንቃት እንዲከታተሉም ማስጠንቀቂያ ተሰጥቷል። በአካባቢያቸው የሚታዩ አዳዲስ የድሮን አይነቶችም ሆኑ ያልተለመዱ ወታደራዊ እንቅስቃሴዎች መረጃ በመለዋወጥ ለተጋድሎ ደህንነት የበኩላቸውን ትወጡ የሚል ለህዝቡም ጥሪ ቀርበዋል። ባለሀብቱ 15 ሚሊዮን ብር ለደብረ ብርሃን ተፈናቃዮች ለገሱ። ደብረ ብርሃን ለሚገኙ ተፈናቃዮች ነው 15 ሚሊዮን ብር የለገሱ ሲሆን ይህንኑ በጎ ስራ ላስተባበረው ቲክቶከርም እንደዚሁ የ5 ሚሊዮን ብር መኪና ሊሸልሙ ቃል መግባታቸው ታውቋል። አቶ ወርቁ አይተነው በየጊዜው ለሚሰሯቸው በጎ ስራዎቻቸው ኢትዮጵያኖች ያመሰግኗቸዋልም ተብለዋል። የገንዘብ ማሰባሰብ እንቅስቃሴ በሚደረግበት ወቅት ነው ባለሀብቱ አቶ ወርቆ በዚህ መልኩ የገንዘብ እገዛ መስጠታቸውን የገለጹት። ታኩር እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኘው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭብ 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 ያሳይ ስለቢቸር ወይኔ መንግስት ኃላፊነትና ድርሻውን በአግባቡ ባይወጣም ኢትዮጵያኖቹ ግን ለነዚህ ለተጎዱ ወገኖች በከፍተኛ ኃላፊነት በመውሰድ ስራቸውን በማከናወን ላይ እንዳሉ ተገልጿል። በትግራይ በኩል በተደረገው የማሰባሰብ ስራ ለተጎዱት ወገኖች የተደረገው ጥረት እጅግ ከፍተኛ ውጤት ማምጣቱም ታውቋል። የመንግስት በሀገሪቱ የተጣለበትን የስራ ድርሻና ኃላፊነት መወጣት ተስኖት በወገኖቻችን እና በህዝባችን ላይ እየደረሰ ያለው ግፍና በደል እጅግ እየከፋ መሆኑም ተገልጿል። ይሁን እንጂ ህዝቡ በጋራና በአንድነት ሆኖ በተለይም በሀገሪቱ የሚስተዋለውን ችግር ለመቅረፍ የበኩሉን ጥረት ማድረግ ይጠበቅበታልም ተብሏል። ድርጅቱ መግለጫ ሰጠ። የፖለቲካም ይሁን ሌላ ዓላማ ካለው ግለሰብ ይሁን ድርጅቱ ድጋፍ አንቀበልም ሲል አጋምሳ ኢትዮጵያ ገለጠ። አጋምሳ ኢትዮጵያ የበጎ አድራጎት ድርጅት ከኢፌዴሪ ሲቪል ማህበራዊ ድርጅት ባለስልጣን ፈቃድ ወስዶ መንቀሳቀስ ከጀመረ 4 ዓመታትን አስቆጥሯል ይላል በመግለጫው። በእነዚህ ዓመታትም ውስጥ አለ በርካታ በጎ ተግባራት እየተፈጸመና የመንግስትን አጋዥም ሆኖ የቆየ ድርጅት ነው ብሏል። በተለይ የተፈናቃይ ወገኖች ጋር በተያያዘ ዘርፈ ብዙ ስራዎችን በዕለት ደራሽ ድጋፍ፣ በቅርቡ ደግሞ በደቡብ ወሎ ሀርቡና ደጋ መጠለያ ካምፖች የዘላቂ መፍትሄ መርሃ በመከተል በርካታ ወገኖችን እያደረጀ ወደ ስራ ገብቷል ሲል ነው በመግለጫው ያሳወቀው። አጋምሳ ኢትዮጵያ እያንዳንዱ ስራዎቹን ሲሰራ በየአካባቢው ከሚገኙ የመንግስት መዋቅር ጋር የፕሮጀክት ስምምነት ወይም ፕሮጀክት አግሪመንት በመፈራረም ነው ያለ ሲሆን ከክልልም ይሁን ከፌዴራል መንግስቱ በሚወጡ አቅጣጫዎች መሰረት እየሰራ የቆየ ሲሆን በእነዚህ ድርጅታችን ከተለያዩ የዞን ሴክተር መስሪያ ቤቶች የእውቅና የምስጋና ሰርቲፊኬቶችም ተቀብሏል ብለዋል። ድርጅታችን ከፖለቲካ ከዘር ከሃይማኖት የጸዳና ገለልተኛውን የሚሰራ በመሆኑ ምንም አይነት ፖለቲካም ይሁን ሌላ ዓላማ ካለው ግለሰብ ይሁን ድርጅት ድጋፍ የማይቀበል መሆኑን ለማረጋገጥ እንወዳለን ሲልም ነው በመግለጫው ያሳወቀው። በዚሁ መሰረት እንዲህ አይነት አመለካከት ያላቸው ጉዳዩ ከድርጅታችን ጋር ምንም አይነት ግንኙነት እንደሌላቸው በማረጋገጥ የድጋፍ ማሰባሰብ መርሃ ግብራችንንም በይፋ ማጠናቀቅና መዝጋታችንን እንገልጻለን ሲል አሳውቋል። የድርጅቱ እርዳታ መቀበል አቁም ያለው ያለበት ምክንያት ግልጽ ባይሆንም ዛሬም ጭምር በአማራ ክልል የአጋምሳ ድርጅት ራሱ በስፍራው በደብረ ብርሃን ተፈናቃዮች በመገኘት አስፈላጊውን እርዳታ እንዲደረግ ጥሪ ማቅረቡ የሚዘነጋ አይደለም ተብሏል። ይሁን እንጂ በችግሮቹ ሳይፈቱ ምንም ነገር ሳይደረግ የማቆሙ ምክንያት ምንድን ነው የሚሉ ጥያቄዎችም እየተነሱ ይገኛሉ። በደብረ ብርሃን
መጠለያ ጣቢያ ህዝቡ ችግር ውስጥ መሆኑን እንዲህ ሲሉ ተፈናቃዮቹ ገልጸዋል። ሁለን መቅረታችን መነሻችን መራቁስ 5ኛ ዓመት ገባን። ዝጋ ቦታ ከመጣን ጀምሮ 5ኛ ዓመታችን ሞዲስ መቀየሪያ ቦታ የለን፣ ራስ ፈተር መታጠቢያ ቦታ የለን። እንደዚህ እየመሸ እየነጋ እስካሁን ድረስ ኖርን። እንግዲህ እናንተ ያያችሁን የሰለላችሁን ማርሜ ይስጥልን፣ ጤና ይስጥልን፣ ኑሩልን። በጣም እናመሰግናለን። ግን የኛ መጨረሻ እያሳዘነኝ ቲክቶከሩ በቁጥጥር ስር ዋለ። አጸያፊ ቃላትን በመጠቀም በትውልዱ ላይ አሉታዊ ተጽዕኖ ሲያደርስ ነበረ ሲል ፖሊስ ገልጧል። የአዲስ አበባ ፖሊስ ጠቅላይ መምሪያ ከህብረተሰቡ ባህልና ሞራል እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያዎች እያሰራጨ የነበረ ግለሰብ ነው በቁጥጥር ስር ያዋልኩት ሲል ገልጧል። ከህብረተሰቡ ባህልና ሞራል እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ ከነበሩ ግለሰቦች አንዱ የሆነው ነዋሪነቱ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 የሚገኘው ናትናኤል ባድግ ገብሬ የተባለ ተጠርጣሪ በቁጥጥር ስር መዋሉን ነው ፖሊስ የገለጠው። ግለሰቡ በማህበራዊ ሚዲያ ዩቲዩብ እና ቲክቶክን በመጠቀም በንግግር ልቅ ጾታዊ ግንኙነት የሚያበረታታና የሚያስፋፋ አጸያፊ መልእክቶችን ሲያሰራጭ በመቆየቱ ነው በቁጥጥር ስር እንዲውል ያደረኩት ብለዋል። ተጠርጣሪው በተለምዶ ንግግሩ ሊገለጹ የማይችሉ አጸያፊ ቃላትን በመጠቀም በትውልዱ አሉታዊ ተጽዕኖ ሲያሳድር እንደነበረና መሰል ይዘቶችን በተደጋጋሚ ጊዜ በመስራት በማህበራዊ ሚዲያዎች ዩቲዩብ እና ቲክቶክ በመጠቀም ሲያሰራጭ እንደነበረ ፖሊስ በዝርዝር አብራርቷል። የገዛ ልጁን እየደፈረው ተፈረደበት። በሀዲያ ዞን ነው ለአቅመ ሔዋን ያልደረሰች የገዛ ልጁን አስገድዶ የደፈረው የ19 ዓመት እስራት የተፈረደበት። ሽፋ ሞሳ የተባለ አባት ነው ግንቦት 30 2017 ዓ.ም በግምቱ ከምሽቱ 5 ሰዓት አካባቢ በእናቱ ቤት ተቀምጦ የከሰል ፍም አምጭልኝ በማለት ታዳጊዋን ልጅ ያዛታል። ልጅም የአባቷን ትዕዛዝ ተግባራዊ በማድረግ የከሰል ፍሙም በማመጣችበት ወቅት ነው ከውስጥ በሩን በመቀርቀር በቢላዋ በማስፈራራትና በሽርጥ አፏን በማፈን በራሱ ልጅ ላይ አስገድዶ የመድፈር ወንጀል መፈጸሙ በማስረጃ ተረጋግጦበታል ያለው ፍርድ ቤቱ ተደፋሪዋ ልጅ የመራቢያ አካሏ አካባቢ የቆየ አካላዊ ጉዳት እና የ19 ሳምንት ነፍሰ ጡር መሆኗን ከሆሳና ንግስት እሌኒ መሐመድ መታሰቢያ ስፔሻላይዝድ ሆስፒታል የተደረገው የምርመራ ውጤት ያሳያል ብሏል ፍርድ ቤቱ። የአኖሌ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት እንደገለጸው ተከሳሹ ታዳጊ ልጅ አስገድዶ በመድፈርና በዘመድ መካከል የግብረ ስጋ ግንኙነት በመፈጸም በሚሉ ክሶች የ19 ዓመት እስራት ፈርዶበታል። ድርጊቱ የተፈጸመው በሀዲያ ዞን በአንኬሌ ወረዳ በአጫሞ ከተማ ልዩ ስሙ መገናኛ ተብሎ በሚጠራ ቦታ እንደሆነም ነው ለማወቅ የቻልነው። ቤተ ክርስቲያኒቷ መግለጫ ሰጠች። በጌታ ኢየሱስ ፍቅር ትልቅ ይቅርታ እንጠይቃለንም ብላለች። ጄፒኤስ ቸርች የአንዲት እህት ምስክርነት በቤተ ክርስቲያን በማህበራዊ ድረ ገጾች ላይ የተለቀቀ መሆኑ አይዘነጋም። በምስክርነቱ መሃል ስለ ፍቼ ሰላሌ ከተማ የተናገረው ንግግር ተቆራርጦ በተለቀቁ ቪዲዮዎች ምክንያት ከአውደ ውጭ በመተርጎም ቪዲዮ በአንዳንድ ወገኖች ዘንድ ቅሬታ እንዲፈጠርባቸው ለመገንዘብ ችለናል ይላል በመግለጫው። የጂፒኤስ ቤተክርስቲያን ሁሉም የማህበረሰብ ክፍል የምታከብርና በእኩልነት የምትመለከት ቤተክርስቲያን ነች። ብዙ ሰዎችም ከተለያዩ የዓለማችን ክፍሎች እንዲሁም ደግሞ በሀገራችን ካሉት ሁሉም ክልሎች እየመጡ በቤተክርስቲያን እንደሚካፈሉና በዚህም የሚለቀቀው ጸጋ የሚጠቀሙ መሆኑ ይታወቃል ብለዋል። ነገር ግን የዚህ አጭር ቪዲዮ መልእክት መላው የፍቼ ሰላሌን ህዝብ የሚመለከት ሳይሆን እንደ ማንኛውም የሀገሪቱ ክልል ያለውን የክፉ መናፍስት ስራ መቃወምን መሰረት እያደረገ መሆኑን ማስገንዘብ እንፈልጋለን ሲል ገልጧል። ከዚህ ባለፈ በየትኛውም ከተማ ይሁን ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችን በዚህ አግባብ እንዲታይ እንላለን። ከእግዚአብሔር እንዲሁም ዓለምን በሞላው በክፉ እንደተያዘ እናውቃለን። እንዲሁም ሆኖ ሰሞኑን በተለቀቀው ቪዲዮ ቅሬት ለተሰኙ እና ጉዳዩ በትክክል ላልተረዱ አንዳንድ ወገኖቻችን ቤተክርስቲያኒቷ በጌታ ኢየሱስ ፍቅር ትልቅ ይቅርታ የምትጠይቅ መሆኑን ለመግለጽ እንወዳለን ሲል መግለጫውን ሰጥቷል። በጋምቤላ የተቀሰቀሰው ግጭት በትላንትናው ዕለትም ተባብሶ መቀጠሉ ተገለጠ። ዓለም አቀፍ የድንበር የለሽ ሐኪሞች እንደገለጹት ከሆነ በትላንትና ዕለት ከ100 በላይ በመሳሪያ የቆሰሉ ሰዎችን ተቀብሎ ማከሙን ባወጣው መግለጫ አሳውቋል። ባለፈውም ሳምንት ሮብ በግጭቱ ለቆሰሉ ታካሚዎች
ኩሊ የስደተኞች መጠለያ ውስጥ የሕክምና እርዳታ መስጠት የጀመረው በ48 ሰዓት ውስጥ ከባድ የመቁሰል አደጋ የደረሰባቸውን ከ19 ሰዎች ጨምሮ 50 ቁስለኞችን ማከሙን የገለጠው ቡድኑ ባለፉት 7 ቀናት ከ150 በላይ ቁስለኞች ተቀብያለሁም ሲል ገልጧል። ጋምቤላ እጅግ እየተባባሰባት ግድያ እየተፈጸመ ያለ መሆኑም ተገልጧል። ግጭቱ ከጀመረ ወዲህ በርካቶች ህይወታቸው መጥፋቱን፣ የአካል ጉዳት መድረሱን፣ ግጭቱ ከዚህ ከቀጠለ ወደ ሕክምና ጣቢያ የሚገቡ ቁስለኞች ታካሚዎች ቁጥር ሊጨምር እንደሚችልም ቡድኑ አክሎ ገልጧል። አሁን ወደ ውጭ ዜናዎች እንሄዳለን። ናይጄሪያ። በናይጄሪያ የሚገኙ አንድ የካቶሊክ ትምህርት ቤት የታገቱ ተጨማሪ 130 ህጻናቶች መለቀቃቸው ተገለጠ። እነዚህ ህጻናቶች የተለቀቁት በተመሳሳይ ክስተት ታግተው የነበሩ ሌሎች ወደ 100 የሚጠጉ ህጻናቶች ባለፈው ወር መጨረሻ ላይ ከተለቀቁ በኋላ መሆኑ ታውቋል። መንግስት እንዳስታወቀው 130 ህጻናቶች መለቀቅ በዚህ ክስተት የታገቱ ሁሉም ተማሪዎች በሰላም መመለሳቸውን ነው ያረጋገጠው። የናይጄሪያው ፕሬዚዳንት ቃል አቀባይ ሰንዴ ዳሬ በኤክስ ገጻቸው ባሰፈሩት ጽሑፍ በኒጀር ግዛት ታግተው የነበሩ ሌላ 130 ተማሪዎች ተለቀዋል ብለዋል። አሁንም በታጋቾች የተያዘ አንድም ሰው የለም ሲሉም ነው ያረጋገጡት። ይህን ዜና ያዳመጡ ኢትዮጵያውያኖች በናይጄሪያ መንግስት ተግባር ተደንቀው ይህ ጉዳይ በኢትዮጵያ ግን የሚስተዋል አይደለም፣ መንግስት ራሱ እያፈነ ሰዎችን እያሰቃየ የሚገኝባት ምድር ነች ሲሉም ገልጠዋል። በርካቶች ታፍነው ተወስደው እንኳን ዞር ብሎ ያላየ መንግስት ከናይጄሪያ ሊማር ይገባልም ብለዋል። አሁንም በዚሁ በናይጄሪያ በደረሰ የቦምብ ጥቃት በሰዎች ላይ ጉዳት መድረሱ ተገለጠ። በትላንትና ምሽት ነው በሰሜን ምስራቅ ናይጄሪያ ማዲንጎሬ ከተማ በሚገኝ አንድ መስጊድ ውስጥ በደረሰ የቦምብ ፍንዳታ ቢያንስ 7 ምዕመናን መገደላቸውን የዓይን እማኞች አስረድተዋል። በተለይም በናይጄሪያ ጽንፈኛ የሆኑ የእስልምና ቡድኖች በንጹሐን ላይ እየፈጸሙ ያለው ግፍ የጨመረ ቢሆንም ይሁን እንጂ መንግስት ጉዳዩን እየተከታተለ እርምጃ እየወሰደ መሆኑም ተገልጧል። በመጨረሻም ሶማሊያ። በሶማሊያ ዋና ከተማ ሞቃዲሾ ከግማሽ ክፍለ ዘመን በኋላ የቀጥታ ምርጫ እየተደረገ መሆኑ ተገለጸ። የሞቃዲሾ ከተማ ነዋሪዎች ከግማሽ ክፍለ ዘመን በኋላ በከተማቸው እየተደረገ ያለውን ምርጫ ዛሬ ድምፅ እየሰጡ ይገኛሉ። የሶማሌ ለመጨረሻ ጊዜ ህዝብ ቀጥታ የመረጠበት ምርጫ ያደረገችው በፈረንጆቹ 1969 ሲሆን በከፊል ራስ ገዝ ፑንትላንድ እና ራስ ገዟ ሶማሌላንድ ግን ከዛ በኋላ ህዝባዊ ምርጫ ሲያደርጉ ቆይተዋል። በ1969 ምርጫ ከተደረገ ከጥቂት ወራቶች በኋላ ነው ዚያድ ባሬ በመፈንቅለ መንግስት ስልጣን መያዙ ሲታወስ ባሬ በ1991 ከስልጣን መውረዱን ተከትሎ በ2004 ቀጥተኛ ያልሆነ በጎሳ ተወካዮች የሚካሄድ ምርጫ አስተዋውቃለች። ከ2004 ጀምሮ ሲካሄድ የቆየውን ቀጥተኛ ምርጫ ስርዓት የጎሳ ተወካዮች የህግ አውጪዎች ሲመርጡ፣ ህግ አውጪዎች ደግሞ ፕሬዝዳንቱን ይመርጡ ነበር። ለዋና ከተማ ሞቃዲሾ ከንቲባ የሚሾመው በዚሁ መንገድ በተመረጠ ፕሬዝዳንት ነው። 3 ሚሊዮን ነዋሪዎች ባሏት ሞቃዲሾ የሚካሄደው ምርጫ በቀጣይ ለሚካሄደው የብሔራዊ ምርጫ ሙከራ ይሆናልም ተብሏል። በዋና ከተማ ሞቃዲሾ ምርጫ ለ339 የምክር ቤት አባላቶች የምክር ቤት ወንበሮች 1605 እጩዎች እንደሚወዳደሩም ተገልጿል። ሶማሊያ ምርጫውን በሰላም እንዲጠናቀቅ ከ10 ሺህ በላይ ጸጥታ ኃይሎችም አሰማርታለች ሲል ሮይተርስ ዘግቧል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ዜናዎቻችንን አበቃን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩ። ጤና ይስጥልኝ።